ለመላው የእስልምና እምነት ተከታዮች እንኳን ለ1444ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ጀምረናል። የተወደዳችሁ ተመልካቾች ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የኢድ አልአድሃ አረፋ በዓል ለፈጣሪ ፍጹም ታዛዥነትን የምንማርበት በመሆኑ መልካም ተግባራትን ማከናወን እንደሚገባ በደሴ ከተማ የአረብ ገንዳ መስጂድ ምክትል ኢማም ሼህ ኡመር አሊ ተናገሩ። በዓሉን የተቸገሩና የተፈናቀሉ ወገኖችን በመደገፍ ማሳለፍ እንደሚገባም መልእክት አስተላልፈዋል። ተመስገን አሰፋ ለበይክ አላሁመ ለበይክ በእስልምና እምነት በአመት ከሚከበሩ ሃይማኖታዊ በዓላት መካከል ኢድ አልአድሃ ወይም አረፋ አንዱ ነው። አረፋ ከእስልምና አምስቱ መሰረቶች አንዱ ከሆነው ከሐጅ ስነ ስርዓት ጋር የተያያዘ ሲሆን የበዓሉ ስም በእስልምና ታሪክ ትልቅ ቦታ ካለው ከአረፋ ተራራ ጋር የተሳሰረ ነው። በደሴ ከተማ የአረብ ገንዳ መስጂድ ምክትል ኢማም የሆኑት ሼህ ኡመር አሊ ኢድ አልአድሃ ከነብዩ ኢብራሂምና ከልጃቸው ኢስማኤል ጋር የሚገናኝ በዓል ነው ይላሉ። እንግዲህ ልጃቸው ብዙ ይኖሩ ናቸው። ኢብራሂም ማለት በጣም ትልቅ ሰው ሆነዋል። 99 ዓመቱ ናቸዋል ይባላል። በዛን ጊዜ አላህን ረቢ ሀብሊ ምን ሷሊሂን አላህ የተስተደጋጎች የሆነ ሊሰጠይ ብለው ዱዓ አድርገው ፈበሸርናሁ ቢጉላሚን ሐሊም ቻይ የሆነ ወጣት ልጅ ሰጥተናል ብሎ አላህ በመላእክት አማካይነት አበስራቸው ነበር። ግን በህልሜ ሳርዲ ነው የማየው። ምን ይታያል ሲሉት ያ አበቲ ፈዓል ማ ቱመሩ ሰተጂዱኒ ኢንሻአላህ ሚነ ሷቢሪን አባቴ የታዘዝከውን ስራ ተታጋሽ የሆነ ሁኚ ታገኘኛለህ ማለት በዛን ሰዓት ተማምነው ሊያርደው በተግንባሩ ባንዱ ጎን በኩል ባስተኛው ጊዜና ኢብራሂምን አላህ ጠራው። አንተ ህልምህን ትክክል አረጋግጠሃል፣ ፈተናውን ተወጥተሃል አላቸው። ወፈደይናሁ ቢዚቢን ዓዚም ትልቅ የሆነ የጀነት በግ አምጥቶ አላህ ሱብሓነሁ ወተዓላ ሰዋላቸው። ታሪኩ ለፈጣሪ ፍጹም ታዛዥነትን የምንማርበት በመሆኑ እኛም መልካም ተግባራትን ማከናወን ይገባናል ብለዋል ሼህ ኡመር አሊ። ነብዩ ኢብራሂም አለይሂ ሰላም በርጅና ያገኙትን አዛውንት ሆነ ያገኙትን ልጃቸው በጣም ይሰስቱለት የነበረው አንድ ልጃቸው ለማረድ ሲነሱ እንግዲህኛ አላህ Subhanahu Wa Ta'ala በገንዘባችን እንድናወጣ ያዘናል፣ ሶላት እንድንሰግድ ያዘናል፣ ዘካ እንድናወጣ አሁን እንዳልኩ ጾም እንድንጾም በጣም ትንንሽ የሆነ ትእዛዝ ያዘናል። ይሄንን ታነ ተገብር እንዴት እንቀራለን ታዲያ? ያላህ ነብያቱ ልጃቸውን እንኳን ለማረድ ሲቀርቡ ማለት ነውና ያላህ ትእዛዝ ምንም ይዘዝ መከበር አለበት። ሼህ ኡመር አሊ ያይዘውም በዓሉን ስናከብር የተቸገሩና የተፈናቀሉ ወገኖችን በመደገፍ ሊሆን ይገባልም ብለዋል። እኛም እንደሰት በተሰቦቻችን እናስደስት፣ ጎረቤቶቻችን እናስደስት፣ የተቸገሩ ድሃዎችንም ተፈናቃዮችንም በየቦታው ተገንዘብ ንብረታቸው ተቤታቸው ተፈናቅለው በጣም ችግር ላይ ያሉ በየአካባቢው አሉና አለመታደል ሆኖ እንዲያለ ዘመን ላይ ነው ያለነው። እኒን ሰዎች ጠይቀን ታለን አካፍለን አብረን ተደስተን ምንሉበት ቀን መሆን እንዳለበት ነው እስልምና የሚያስተምረው ማለት ነው። ሁሉም ህብረተሰብ ለሀገር ሰላም በጋራ መቆም እንዳለበትም ሼህ ኡመር አሊ ጥሪ አቅርበዋል። አላህ ተው ያለን እንተው፣ አላህ ስራ ያለን እንስራ፣ እርስ በርሳችን እንዋደድ እንፋቀር። እስቲ ባካችሁ ተቻችለን እንኑር። ሌላው ቢቀር ተዋደን እንኳን ቢቀር ደግሞ ተቻችለን እንኳን መኖር አንድ ድል ነውና እንዋደድ ነው ማለት ነው። እንዋደድ ሙስሊም ያልሆነው እንዋደድ ይገባል። አንድ ሀገር ላይ እስተኖር ድረስ ሁላችንም ሀገርና አላህ Subhanahu Wa Ta'ala ፍቅርን ያምጣልን ያልኩኝ የመጨረሻ በዓለም ላይ ያላችሁ ሙስሊሞች እንኳን ለዚህ ለተከበረ ለኢድ አልአድሃ በዓል በሰላም አደረሳችሁ ላለሁኝ። በኢድ አልአድሃ አረፋ በዓል ከሚፈጸሙ ሃይማኖታዊ ተግባራት መካከል የኡድሁያ እርድ ስነ ስርዓት አንዱ ነው። የኡድሁያ እርድ ከተከናወነ በኋላ ለቤተሰብ ለጎረቤትና ለአቅመ ደካሞች እኩል ከፍሎ መስጠት ሃይማኖታዊ ግዴታ መሆኑን የደቡብ ወሎ ዞን እስልምና ጉዳዮች ፕሬዝዳንት ሼህ ሐሰን ሐሚዲን ተናግረዋል። ተጨማሪውን አብረን እንከታተል። ለበይክ አላሁመ ለበይክ በእስልምና እምነት ተከታዮች ዘንድ ከሚከበሩ ሃይማኖታዊ በዓላት መካከል ኢድ አልአድሃ አረፋ አንዱ ነው። በኢድ አልአድሃ አረፋ በዓል ከሚተገበሩ ስርዓቶች መካከል እርድ ይጠቀሳል። ይህ እርድ ኡድሁያ ይባላል። ታዲያ በዚህ ወቅት የሚከወነው እርድ በዘፈቀደ የሚከወንም አይደለም። የደቡብ ወሎ ዞን እስልምና ጉዳዮች ፕሬዝዳንትና የአረብ ገንዳ መስጂድ ኢማም ሼህ ሐሰን ሐሚዲን ለኡድሁያ የሚታረዱ እንስሳቶች ሊያሟሉ ስለሚገቧቸው ጉዳዮች አነሳሉ። አካላቸው የተሟላ ከቀንዳቸው ከጥፍራቸው ከተለያየ አካላቸው አንድም ነገር ያልጎደለባቸው ነብያችን አለይሂ ሰላቱ ወሰለም የኡድሁያ እንስሳ በመታረዱበት ወቅት
ከናንተ ደሙ መሬት ላይ ጠብ ከማለቱ በፊት አላህ ዘንድ ነው የሚደርሰው ማለት አላህ ቀድሞ ይቀበላችኋል ንያችሁን አሳምራችሁ ካረዳችሁ የሚሉበት ሐዲስ አላቸው አላህ Subhanahu Wa Ta'ala ደግሞ በቁርአን ውስጥ ማረዱን ካዘዘ በኋላ ለየናል አላህ ሉሁሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም አላህ ዘንዳ Subhanahu Wa Ta'ala ከስጋው የሚደርሰው ነገር የለም ከደሟም የሚደርሰው ነገር የለም ምንም አይጠቀምበትም ከናንተ ተቅዋ የናንተ ተቅዋ የአላህን ትእዛዝ እንፈጽማለን ብላችሁ ፈቃደኛ ሆናችሁ በመተግበራችሁ ብቻ ነው አላህ ዘንዳ ትልቅ ዋጋ ያለው ይላል ኡድህያርድ የሚፈጸመው ከኢዱ ሰላት ፍጻሜ በኋላ መሆን እንዳለበትም ገልጸዋል የሚታረደውን እርድ በተመለከተም ለሶስት ተከፍሎ ይነየታል ነው ያሉት ከሰላት አልዒድ በፊት አርዶ የሄደ ሰው የስጋ እንስሳ አረደ እንጂ የኡድህያ እንስሳ አላረደም ሰላት አልዒድን ሰግዶ እንደጨረሰ ኢማሙ ነው መጀመሪያ የሚያርደው ኢማሙ ካረደ በኋላ ሁሉም ሰው ያርዳል ልክ ለሰላቱ ኢማም እንደሆነ ሁሉ ለእርዱም ኢማም ነው ማለት ነው ከሱ በኋላ ሁሉም ሰው ያርዳል የታረዱትን እንስሳዎች በቅቅሉም በጥሬውም ይሰደቃል ቤተሰብ ጋርም ይበላል ጎረቤት ጋርም ይበላል ለድሆችም ይከፋፈላል በዚህ መልኩ የሚፈጸም ተግባር ነው ለሶስት ማለት ያው በጥሬው 1/3ኛውን እንሰድቃለን 1/3ኛውን ደግሞ ቀቅለን ከጎረቤት ጋር እንበላለን 1/3ኛውን ከቤተሰባችን ጋር እንበላለን ኡድህያ መፈጸም ያለበት ሰውን በተመለከተም ሐሳባቸውን የገለጹት ሼህ ሐሰን ሐሚዲን ለኡድህያ ተብሎ የታሰበ ለሌላ ነገር መዋል አይችልም ብለዋል ኡድህያ ገዝቶ ማረድ የሚችል የሆነ ሰው ነው ገዝቶ ማረድ የሚችል የሆነ ሰው ካልሆነ ደግሞ የሚሰጠው ማካል ካለው ወንድም ሊሆን ይችላል አባት ሊሆን ይችላል ለኡድህያ ተብሎ ከመለከ በኋላ ግን ለሌላ ነገር ማዋል አይችልም እዚህ ጋር መጠንቀቅ የሚገባን ነገር ለምሳሌ አንተ ኡድህያ ብለህ ግዛ ብለህ የላከው ሰው አለ ባንተ የሚወላዳ ደግሞ ላንተ ብሎ ይዞ ይመጣል ይገበለኛል ብሎ ሊሆን ይችላል ወይም ስጦታ ሊሆን ይችላል ለኡድህያ ተነይቶ እስከመጣ ድረስ ለሌላ ነገር አይሆንም በዓሉ የመረዳዳት የአብሮነትና የሰላም እንዲሆን መልካም ምኞታቸውን ገልጸዋል لبيك اللهم لبيك ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን እንደቀጠሉ ናቸው የተወደዳችሁ ተመልካቾች አብራችሁን ቆዩ ህብረተሰቡን ለማገልገል አቅም የፈጠረ ግንዛቤ ማግኘታቸውን የደሴ ከተማ አስተዳደር የተለያዩ ተቋማት የሥራ ኃላፊዎች ተናገሩ የማህበረሰቡን ፍትሃዊ ተጠቃሚነት ለማረጋገጥ የሥራ ኃላፊዎች በቁርጠኝነት እንዲሰሩ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ አሳስበዋል በከተማዋ ለ3 ተከታታይ ቀናት ሲሰጥ የነበረው የሥራ ኃላፊዎች ስልጠና ተጠናቋል አሊመር ተጨማሪ ዘገባ አለው መፍጠርና መፍጠን የወል ኡነቶችን ማጽናት በሚል መሪ ሐሳብ ለደሴ ከተማ አስተዳደር ጠቅላላ የሥራ ኃላፊዎች ሲሰጥ የነበረው ስልጠና ተጠናቋል ስልጠናው የህብረተሰቡን ጥያቄዎች ለመመለስና የልማቱ ተጠቃሚ እንዲሆኑ የሚያደርጉትን ጥረት የሚያግዝ መሆኑንም ተሳታፊዎች ተናግረዋል ትልቅ አቅም የፈጠረ ስልጠና ነው እንደዚህ አጫጭር ስልጠናዎች ሲኖሩ በተግባር የምንፈተንባቸው ነገሮች አቅም ይሆናል ነባራዊ ሁኔታውን ያዩ በደንብ ለመምራት ገዛ ያደርጋን በየውስዳል ቴክኒካል የሆኑ አቅሞችንም ሁሉ አስተሳስረ የምትሄድበት ስለሆነ ሁለንተናው የሆነ አቅም ይፈጥራል በያስባለሁ በተለይ አሁን የማህበረሰብ ችግር ለመፍታት መፍጠርና መፍጠን ያስፈልጋል ስለዚህ መፍጠርና መፍጠንን ደግሞ ከስልጠና ወስደናል ይሄን ከኛ የሚጠበቀው አሁን ይሄንን ይዘን ወደ ማህበረሰቡ ያሉ ችግሮችን መፍታት አለብን በዚህ አግባብ ያን ካደረግን ውጤታማ እንሆናለን ከህዝባችን ላይ ኔክስት ስንወርድ ስራዎችን አሳልጠን እንድንሰራ የሚያግዝ ስልጠና ነው የወሰድነው ስልጠናው በጣም ጥሩና ገንቢ ነው በደሴ ከተማ የሚገኙ ከ230 በላይ ባለድርሻ አካላት በዚህ ስልጠና መሳተፋቸውን የገለጹት የከተማ አስተዳደሩ ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ አዝመራ ማስረሻ በተለያዩ ጉዳዮች ዙሪያ የጋራ መግባባት ላይ መደረሱንም ጠቅሰዋል የብልጽግና ጉዟችንን ለማሳካት እንዳመራር አዳዲስ ሀሳቦችን በማመንጨት ከኋላ ያለልን እዳ ጭምር ለመክፈል የሚያስችል በፍጥነት ተግባራትን የምንፈጽምበትን የጋራ መግባባትና የተሻለ የሥራ ሞራል ይዘን የመጣንበት ስልጠና ስለሆነ
እንደነዚህ አይነት ስልጠናዎች በተከታታይ እየተሰጡ አመራሩ በሙሉ እየበቃ የሚሄድ ከሆነ የተሻለ ውጤት እናመጣለን ብዬ አስባለሁ። ወጣቱን ደግሞ የበለጠ ተጠቃሚ የሚሆንበትን አሰራር መከተል አለብን በሚል ተግባብተናልና በተለይ ከግምገማ ባለፈ ወደ ተግባራዊ እንቅስቃሴ ለመግባት ወደ ህዝብ መውረድ አለብን፣ ህዝቡ ጋር እንወያያለን ብለናል። ስልጠናው በሶስት ዋና ዋና ጉዳዮች ዙሪያ ጥልቅ ምክክር ሲደረግበት መቆየቱንና የከተማዋን ነዋሪዎች ዘርፈ ብዙ ችግር ለመፍታት የሚያግዝ ከተለምዷዊ አሰራር የሚያላቅቅ እንዲሁም አቅም የሚፈጥር መሆኑን የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ገልጸዋል። አንዱና የመጀመሪያው ታይተው የማይታወቁ ችግሮች ይኖራሉ። ለነዚህ ችግሮች ምክንያት ደርድሮ መቆም ሳይሆን ታይተው የማይታወቅ ሌላ መፍትሄ ማምጣት የአሰራር አቅጣጫ ማስቀመጥ ያስፈልገናል። አሁን በተለመደ በዘለማዳ ያካሄድ የሚሆን ነገር የለው። ስለዚህ ይሄ አመራር በዛ ልክ የሚዘጋጅ አመራር ማድረግ የሚያስችል ስልጠና ነው ማለት ነው። ሁለተኛው የአመራ ጥያቄዎች እንዲፈቱ በየደረጃው ትግል ማካሄድ፣ ዲሞክራሲያዊ ትግል ማካሄድ ሌላኛው የተግባባንበት አቋም ያዝንበትና የመጨረሻው የቀጣይ አቅጣጫችን ነው። ከፍተኛ የሆነ የልማት ፕሮግራሞች አሉን በቀጣይ አመት እነዚህን በፍጥነት መፈጸም አለብን። በከተማዋ በህገ ወጥ ተግባራት ላይ ተሰማርተው በሚገኙ አካላት ላይ ለሚወሰደው ማንኛውም እርምጃ ህብረተሰቡ ተባባሪ እንዲሆንም አቶ ሳሙኤል ጥሪ አቅርበዋል። እዚህ ከተማ ላይ በሰላም እጦት ህብረተሰቡ እንዲዋከብ የሚሰሩ አሉ። ይሄንን ሀግ የማለት ጉዳይ የጸጥታ አመራሩ ብቻ ሊሆን አይገባም፣ የመንግስት አመራሩ ብቻ ሊሆን አይገባም፣ የህዝቡን ጉዳይ ሊሆን ይገባል። አላግባብ የቤት ኪራይ የሚጨምሩ አላግባብ የድርጅት ቤቶች ኪራይ የሚጨምሩ ኃይሎች አሉ። ራሱን የቻለ ህግ አውጥተን መስመር የምናስይዝበት ሁኔታ ይኖራል። ለዚህ ደግሞ ህዝቡ ከጎናችን ተሰልፎ ሊያግዘን ይገባል። በስልጠናው መጠናቀቂያ ላይ የከተማ አስተዳደሩ የስራ ኃላፊዎች የክረምት በጎ ፈቃድ አገልግሎት የማስጀመርና የችግኝ ተከላ መርሃ ግብር ማከናወነዋል። እየተፈጠሩ ያሉ አካባቢያዊና ሀገራዊ ችግሮችን ለመፍታት ውስጣዊ አንድነትን በማጠናከር መስራት እንደሚገባ በደቡብ ወሎ ዞን የሚገኙ የስራ ኃላፊዎች ተናገሩ። በዞኑ በተሰጠው የስራ ኃላፊዎች ስልጠና የተሳተፉ አመራሮች በቀጣይ ለሚያከናውኑት ተግባር አቅም የሚፈጥር ግንዛቤ ማግኘታቸውን ተናግረዋል። ከድራሊ ዝርዝር ዘገባ አለው። የደቡብ ወሎ ዞን መካከለኛ አመራሮች የውሉነት ፈጠራና ፍጥነት በሚል በደሴ ከተማ የተሰጠውን የ4 ቀናት ስልጠና አጠናቀዋል። በስልጠና መድረኩ በርካታ አካባቢያዊ ክልላዊና ሀገራዊ ጉዳዮች ተነስተዋል። የደቡብ ወሎ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አሊ መኮንን የስልጠና መድረኩን ዓላማዎች አብራርተዋል። አንዱ የውሉነትን የማጽናት፣ ሁለተኛ ፈጠራና ፍጥነትን የማበረታታት፣ እነዚህ ደግሞ ለኢንተርፕረነር መንግስት ያላቸው ትርጉም ላይ በተገቢው መንገድ አመራሩ እንዲገነዘብ ማድረግ ነው። የጋራ በሚያረጉ ጉዳዮች ላይ የጋራ ሆነን እየሰራን አገር ለማበልጸግ ካልሰራን በስተቀር በተናጠላዊ የቡድን እውነቶች ላይ ተመስርተን የኔ ብቻ ያል ለኔ ብቻ ያል አገር ልንገነባ አንችልም የሚለው ኮንሰፕት ላይ በተገቢው መንገድ ለመግባባት ተሞክሯል። ተሳታፊ የነበሩ መካከለኛ አመራሮች ከስልጠናው እየተፈጠሩ ያሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮችን ለመፍታት የሚያስችል ስንቅ መያዛቸውን ገልጸዋል። ለመካከለኛ አመራሩ አቅም የሚሰጡ ናቸው። ይሄ ብቻም አይደለም፣ የግል ዘርፉን የሚያበረታታ የስራ እድልን ፈጠራን የሚያበረታታ ስርዓት መገንባት እንዳለበት አዳዲስ ጭብጦችን ያገኘንበት ስልጠና ነው በቆይታችን ማለት ነው። የተግባር አንድነት እንዲመጣ በዋናነት ያመለካከትና አንድነት ማምጣት መቻል አለብን። ያመለካከት አንድነት ለማምጣት ደግሞ ይሄ ስልጠና ሁላችንም ወደ ተመሳሳይ ወደ ሆነ ነገር ይዘን እንድንወጣ ያደርገናል። አሁን ለገጠመን መሰረታዊ አገራዊና ክልላዊ ችግር መሰረት የሆኑት የተናጠለ እውነቶችንና የወል እውነቶችን በደንብ አመራሩ የተረዳበት ሁኔታ ነው ያለው። አሁን አገሪቱ ካለችበት ነባራዊ ሁኔታ አኳያ መፍጠን በጣም እንደሚጠቅመን መፍጠርም በተመሳሳይ በጣም እንደሚጠቅመን ነው። የአማራ ህዝብ ጥያቄዎችን ለመመለስ ውስጣዊ አንድነትን ማጠናከር አስፈላጊ ስለመሆኑም ነው ያነሱት። እዛም እየተፈጠሩ ያሉ ችግሮች መነሻቸው የሊደርሺፕ ፌለሪቲ የአመራር ውድቀት ነው የሚለው ላይ ስምምነት የደረስንበት ሁኔታ ነው ያለው። ስለዚህ ይሄን ልዩነት ማጥበብ እንዳለብን፣ ወደ አንድ መምጣት እንዳለብን፣ እኛ አንድ ሆነን ጠንካራ ሆነን ህዝቡን ወደ አንድነት ማምጣት የአመራር ስራ መሆኑን የተግባባንበት ሁኔታ ነው። ትልቅ አቅም አለን። የአካባቢዎቻችን ብዙዎቹ ፖቴንሻል ያላቸው አካባቢዎች ናቸው። አይናችንን ገለጥለጥ አድርገን እነዛ ላይ ትኩረት አድርገን ርብርብ ካረግንና መሰባሰብ ከቻል በእርግጠኝነት ለውጥ ማምጣት እንችላለን። የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ ስልጠናው ለመካከለኛ አመራሩ አቅም የፈጠረ መሆኑን ገልጸው በቀጣይ ከአመራሩ ስለሚጠበቀው ነገር ይህም ብለዋል። መሬት ላይ ህዝቡን ሊጠቅም የሚችል ስራ መስራት ያስፈልጋል ማለት ነው። ሁለተኛ በዚሁ በአመራሩ ትይዩ መላው አባላት የፓርቲ አባላቶች አሉ፣ እነሱን ያወያያል። የቀበሌ መዋቅር አለ፣ እሱ ያወያያል።
ህዝቡ ያወያያል። ህዝቡን በልኩ ከዚህ ሀሳብ አኳያ የሚገነዘበውን ግንዛቤ እንዳያገኝ ማድረግና ከዛ በተደራጀ መንገድ ወደ ስራ የሚገባበትን ነባራዊ ሁኔታ ለመፍጠር ይሰራል ማለት ነው። ህዝቡ ሙሉ ትኩረቱን ልማት ላይ እንዲያደርግ ካስፈለገ ሰላሙን ማስጠበቅ ቅድሚያ የሚሰጠው ጉዳይ በመሆኑ ማህበረሰቡ ከመንግስት ጎን በመቆም ሰላሙን እንዲያስጠብቅ ጠይቀዋል። ሰላም እንዲሰፍን፣ አካባቢው እንዲረጋጋ፣ አርሶ አደሩም ልማት እንዲሰራ፣ እርሻውን አርሶ እንዲከርም ከመንግስት ጎን ጸጥታውንና ህግ ከማስከበር አኳያ መተባበር ማገዝ የሚቆጣውን ሰው እየተቆጣ የሚመክረውን እየመከረ ፍጹም አካባቢው ሰላማዊ የሆነ እንቅስቃሴ የሚካሄድበት በአግባቡ አርሶ የሚከርምበትን ነባራዊ ሁኔታ ለመፍጠር የሚያስችል የተባባሪነት ስራ መስራት በህዝቡ በኩል ይጠበቃል። ለመላው እስልምና እምነት ተከታዮች በድጋሚ እንኳን ለ1444ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆየው። መልካም በዓል።